ሰላም። ዛሬ የምንመረምረው አንድ በጣም ውስብስብ ስነ መለኮታዊ ጽሑፍ ነው። ትኩረቱ የመጨረሻው ፍርድ ላይ ነው። ግን ከምንገምተው ትንሽ የተለየ እይታ ነው ያለው። አዎ፣ በጣም የተለየ እይታ ነው። ለምሳሌ ይህ ጽሑፍ ቅጣት እንደየጥፋቱ ክብደት ሊለያይ እንደሚችል ይገልጻል። የሚጠቀምበት ምስል ደግሞ በጣም ግልጽ ነው። ብዙ ዘይት ለረጅም ጊዜ እንደሚነድ ሁሉ ብዙ ኃጢአት ለረጅም ጊዜ ያቃጥላል። በትክክል። እና ዛሬ የምናደርገው በቃ በዚህ ጽሑፍ ውስጥ ያሉትን ሐሳቦች መፍታት ነው። ከየት ተነስቶ የት እንደሚደርስ፣ አመክንዮ እንዴት እንደተገነባ አብረን እንፈትሻለን። በጣም ጥሩ። የዛሬው ጥናታችን ዋና ዓላማም የዚህን ጽሑፍ የፍርድ ፍልስፍና መረዳት ነው። ብዙ ጊዜ ያው ፍርድን እንደ አንድ ቅጽበታዊ ውሳኔ እናስበዋለን። ልክ ነው። ይህ ጽሑፍ ግን እንደ አንድ ረዥም ይፋዊ እና ፍጥረትን ወደ ፍጻሜው የሚያደርስ ሂደት ነው የሚያቀርበው። በጣም ጥሩ። እስቲ እንግዲያው ከመሰረቱ እንጀምር። ማንኛውም የፍርድ ስርዓት መመዘኛ ሕግ ያስፈልገዋል አይደል? በእርግጠኝነት። በዚህ ጽሑፍ መሰረት የፍርዱ መሰረት ወይም ሕግ ምንድን ነው? ጽሑፉ የሚጀመረው በአንድ መሰረታዊ መርህ ነው። ሁለተኛው የሥላሴ አካል በፍቅር ሕግ እንደሚገዛ ይገልጻል። ይህ ሕግ ነው የሁሉም ነገር መለኪያ። ፍጥረት በሙሉ በዚህ ሕግ ስር ነው ያለው። እሺ፣ እዚህ ላይ ለአድማጭ ግልጽ እንዲሆን ጽሑፉ ሁለተኛው የሥላሴ አካል ሲል ምን ማለቱ ነው? ምክንያቱም የጽንሰ ሐሳብ የትንታኔው ማዕከል ይመስላል። በእርግጠኝነት ነው። በዚህ ጽሑፍ አውድ ውስጥ ሁለተኛው የሥላሴ አካል ወልድን ነው የሚያመላክተው። ግን ከዚህም በላይ የፍጥረት ሁሉ ዓላማና ግብ እንደሆነ ተደርጎ ነው የቀረበው። ገባኝ። ሁሉም ነገር የተፈጠረው ለእርሱ ነው፣ የሚተዳደረውም በእርሱ ነው። ስለዚህ የፍቅር ሕግ የሚባለው የእርሱ የአስተዳደር መርህ ነው ማለት ነው። በትክክል። ይህንን ሕግ መጣስ ማለት የፍጥረትን መሰረታዊ ዓላማ መቃወም ማለት ነው። ገባኝ። ስለዚህ ሕጉን መጣስ ማለት አንድ እንደ ንብ መተላለፍ ብቻ ሳይሆን የፍጥረትን መሰረታዊ ንድፍ መሳረር ነው። እና ይህ ሕግ ሲጣስ ምን ይከሰታል? ያው ይህንን ሕግ በመጣስ ሌሎችን መጉዳት በቀጥታ ወደ ፍርድ ይማራል። ምክንያቱም ሁለተኛውን የሥላሴ አካል አለመታዘዝ የፍጥረት ጌታ ሆኖ የሆነው የመጀመሪያውን የሥላሴ አካል እንደ አለመታዘዝ ይቆጠራል። የተያዙ ናቸው ማለት ነው። አዎ፣ ጽሑፉ እንደሚለው የፍጥረት ዓላማ ሁለተኛው አካል ራሱ ስለሆነ እርሱን መቃወም ማለት የመኖርን መሰረታዊ ምክንያት መቃወም ይሆናል። ዋው! ይህ በጣም ከባድ ሐሳብ ነው። ጽሑፉ ላይ የተቀመጠ አንድ በጣም ጠንካራ አባባልም አለ። አዎ አለ። ሁለተኛውን የሥላሴ አካል ማይታዘዙ ፍጡራን የመኖር ዋጋ የላቸውም የሚል በጣም ፍጹም የሆነ ፍርድ ነው። ይህንን አለመታዘዝ የሚያስከትለው የመጨረሻው ውጤት ምንድን ነው? ጽሑፉ ወዴት ነው የሚወስደን? ውጤቱ ግልጽ በሆነ በተደጋጋሚ በሚነሳ ሐረግ ተቀምጧል። የእሳት ባህር። የመጨረሻው መድረሻ ይሄ ነው። የእሳት ባህር። ይሄ ሐረግ ብዙ ጊዜ በተለያየ መንገድ ይተረጎማል። ልክ ነው። ጽሑፉ ይህንን ጽንሰ ሐሳብ እንዴት ነው የሚያብራራው? ዘላለማዊ ስቃይ ነው ወይስ ጥፋት? ጥሩ ጥያቄ ነው። ጽሑፉ ላይ የቀረቡትን ገለጻዎች ስናጠቃልል የመጨረሻ ጥፋት ነው፣ የመኖር ፍጻሜ። የመኖር ፍጻሜ? አዎ፣ ለዲያብሎስ፣ ለአውሬው፣ ለሐሰተኛው ነቢይ እና ያው በሕይወት መጽሐፍ ውስጥ ስማቸው ላልተገኘ ሁሉ የተዘጋጀ ቅጣት ነው። ጽሑፉ ከማርቆስ በመጥቀስ የቅጣቱን አስፈሪነቱ ያሳያል። ጥላቸው በማይሞቱበት እሳቱን በማይጠፋበት የሚለውን። አዎ ያንን። እዚህ ላይ ግን የማይጠፋው እሳት የሚያመለክተው እሳቱ ስራውን እስኪያጠናቅቅ ድረስ እንደማይጠፋ ነው። ስራው ምንድን ነው? ኃጢአትን ሙሉ በሙሉ ማጥፋት። ገባኝ። እሺ፣ እዚህ ላይ ነው ነገሩ ይበልጥ ትኩረት የሚስብ የሚሆነው። ብዙውን ጊዜ ፍርድን ስናስብ ግልጽ በሆኑ ክፉ ሰዎችና በደግ ሰዎች መካከል የሚደረግ ክፍል ይመስለናል። አዎ እንደዛ ነው የሚታሰበው። ነገር ግን ይህ ጽሑፍ ፍርዱ ከዚያ የተለቀ መሆኑን በግልጽ ያስቀምጣል። በጣም ከሚያስገርሙኝ ክፍሎች አንዱ በአንድ ወቅት ይቅርታ የተደረገላቸውን ሰዎችም የሚመለከት መሆኑ ነው። በትክክል። ይህ ምናልባት የጽሑፉ ዋነኛ ማስጠንቀቂያ ነው። ብዙዎች አንድ ጊዜ ከዳንክ ሁልጊዜ የዳንክ ነው ብለው ያስባሉ። ይህ ጽሑፍ ግን ያንን ሐሳብ ይሞግታል። እንዴት? ይቅርታ ሊሻር እንደሚችል ይገልጻል። ይቅርታ ሊሻር ይቻላል። ይህ በጣም ትልቅ ነጥብ ነው። ይቅርታ ከተሰጠ በኋላ አንድን ሰው ውድቅ የሚያደርገው ምንድን ነው? መስመሩ የት ነው?
ጽሑፉ እንደሚለው አንድ ሰው ይቅርታ ቢደረግለትም በኋላ ላይ ሊወድቅ የሁለተኛውን አካል ደም ሊያረክስ ወይም እምነቱ ሊሰበር ይችላል። ይህ ማለት የመነሻው ይቅርታ የመጨረሻ ዋስትና አይደለም። የሕይወት ጉዞው በሙሉ ነው የሚመዘነው። እና ይህ ሁሉ የሚወሰነው በታላቁ ነጭ ዙፋን ፍርድ ጊዜ ነው። በዚያን ጊዜ ሙሉ የሕይወት ታሪክ ይመዘናል። ጽሑፉ ይህንን ለማስረዳት የሚጠቀሙባቸው ምሳሌዎች በጣም ጠንካራ ናቸው። ለምሳሌ ቤተ ክርስቲያንን እንደ አውድማ ያቀርባታል። የአውድማው ምሳሌ በጣም ግልጽ ነው። በአውድማ ውስጥ ስንዴ እና ገለባ አብሮ ይገኛሉ። በውጭ ላለ ሰው ሁለቱም አንድ ላይ ያሉ የእህል ክምር ሊመስሉ ይችላሉ። ግን በመዝሪያው ጊዜ ይለያያሉ። በትክክል ነፋሱ ገለባውን ሲወስደው ስንዴው ብቻ ይቀራል። ጽሑፉ እንደሚለው ወደ ቤተ ክርስቲያን መግባት ብቻውን በቂ አይደለም። በመጨረሻው የፍርድ መዝሪያ ጊዜ ከስንዴ ይልቅ ገለባ ሆኖ መገኘት ይቻላል። ልክ እንደዛ። ሌላው ምሳሌ ደግሞ ዝናብ የተቀበለች መሬት ነው። ይሄም ተመሳሳይ ሐሳብ ይመስለኛል። ተመሳሳይ አመክንዮ ነው ያለው። ዝናቡ የእግዚአብሔር ቃል ወይም ጸጋ ነው። ያንን ቃል የተቀበለ ሰው ማለት መሬቱ ወይ መልካም አትክልት ያፈራል፣ የመንፈስ ፍሬ የሚለውን ወይም ደግሞ ለእሳት የሚዳረጉ እሾህ እና አሜኬላ ያበቃላል። ነጥቦ ግን ሁለቱም መሬቶች ዝናቡን ተቀበለዋል። በትክክል ሁለቱም ዕድሉን አግኝተዋል። ነገር ግን የፈጠሩት ውጤት ፍጹም የተለያየ ነው። ፍርዱ የሚመሰረተው በመጨረሻው ፍሬ ላይ ነው እንጂ ዝናቡን በመቀበል ላይ ብቻ አይደለም። እሺ፣ ታዲያ ይህ ምን ማለት ነው? ከመጀመሪያውኑ ይቅርታ ያልተደረገላቸው ወይም ሕጉን ያልሰሙ ሰዎች ዕጣ ፈንታስ? ምንጩ እንደሚያስረዳው ይህ ማስጠንቀቂያ በዋናነት ያናጠረው ዕድሉን አግኝተው ያልተጠቀሙበት ላይ ነው። ይቅርታ የተደረገላቸው ላይ ማለት ነው። እነሱ ብቻ ናቸው የመጨረሻውን ፍርድ የማለፍ ዕድል ያላቸው። ከመጀመሪያውም ያልታዘዙት ከእግዚአብሔር መንግሥት ውጪ እንደሆኑ ይቆጠራሉ። ስለዚህ ለዚህ አይነቱ ፍርድ የመቅረብ ዕድል እንኳ የላቸው። እንደዛ ነው ጽሑፉም ያስቀምጠው። የጽሑፉ ትልቁ ስጋት ይቅርታን አግኝተው በጽናት ያልቀጠሉት ላይ ነው። እሺ፣ ይህ ሁሉ ውስብስብነት ካለ የፍርዱ ሂደት ራሱ ምን ይመስላል? ፍትሐዊነቱስ እንዴት ነው የሚረጋገጠው? መለኮታዊ ፍርድ ፈጣንና ቅጽበታዊ ድርጊት ሊመስለን ይችላል። ነገር ግን ይህ ጽሑፍ በጣም ጥንቃቄ የተሞላበትና ይፋዊ ሂደት እንደሆነ ይገልጻል። ይፋዊ። ለምን ይህ አስፈላጊ ሆነ? የጽሑፉ ምክንያት ይህ ነው። ፍርዱ ይፋዊ የሚሆነው ሁሉም ፍጡራን የዳኑትንም ጨምሮ ሂደቱን እንዲመለከቱና ፍትሐዊነቱን እንዲረዱ ነው። በስውር ቢደረግ ኖሮ አንዳንዶች እንዴት እገሌ ወደቀ፣ እኔ ከእርሱ እሻላለሁ ወይ የሚል ጥርጣሬ ሊያደርባቸው ይችል ነበር። በጣም የሚገርም ሐሳብ ነው። የፍጡራን ነጻ ፍቃድ የሚጸናው በራሳቸው እምነት ሳይሆን የእግዚአብሔርን ፍትሕ በዓይናቸው ሲያዩ ነው ማለት ነው። በትክክል ጽሑፉ የሚያቀርበው አመክንዮ ይሄ ነው። ጥርጣሬ የነጻ ፍቃድ ጠላት ነው። እውነት ነው። ጥርጣሬ እስካለ ድረስ አንድ ፍጡር ወደፊት ኃጢአት የመስራት አቅም አለው። ስለዚህ ፍርዱ ይፋዊ መሆኑ የጥርጣሬን በር ሙሉ በሙሉ ለመዝጋት ነው። ሁሉም የፍርዱን ሂደት አይቶ የፍትሕ ነው ሲል በቃ የቀሩት ፍጡራን ነጻ ፍቃድ ፍጹም ይሆናል። ዳግመኛ ኃጢአት የመስራት ዕድል ይወገዳል። ስለዚህ ፍርዱ ለተፈረደባቸው ብቻ ሳይሆን ለቀሩት ፍጡራንም ጭምር ነው ማለት ነው። የፍትሕ ማሳያ ነው። ቅጣት እንደየሰው እንደሚለየ የተገለጸው ሐሳብም ይህንን የፍትሕ መሪ የሚያጠናክር ይመስላል። በፍጹም ጽሑፉ ላይ ያለው ግምት ግልጽ ነው። ብዙ ኃጢአት የሠራ ወንጀለኛ ለረጅም ጊዜ ይቃጠላል። ብዙ ዘይት ለረጅም ጊዜ እንደሚነድ ሁሉ ልክ እንደዛ ብዙ ኃጢአት ለረጅም ጊዜ ያቃጠላል ተብሎ ይገመታል። ይህ የሚያሳየው ፍትሕ ፍጹም መሆኑን ነው። የቅጣት ልኬት አለ። ለትንሽ ጥፋትና ለትልቅ ጥፋት የሚሰጠው ቅጣት አንድ አይደለም። በትክክል አንድረጋ እዚህ ላይ ቅጣቱን በተመለከተ አንድ ነጥብ እናንሳ። ቅጣቱ ከተፈጸመ በኋላ ነፍስ ወደ አለመኖር እንደምትመለስ ጽሑፉ ያስረዳል። ይህ በጣም የተለመደውን የዘላለማዊ ስቃይ ጽንሰ ሐሳብ ይቃረናል። ጽሑፉ ለዚህ አለመኖር የሚለው ሐሳብ የተለየ ምክንያት ይሰጣል። ይህ በጣም ወሳኝ ልዩነት ነው። በጽሑፉ መሠረት የቅጣቱ ዓላማ ኃጢአትን ከፍጥረት ሙሉ በሙሉ ማስወገድ ነው። ተቀጪውን ማረም ወይም መለወጥ አይደለም። ስለዚህ ቅጣቱ ከጥፋቱ ጋር ይመጣጠናል። ጊዜው ሲያልቅ ኃጢአቱ ስለተቃጠለ የነፍስ መኖርም ያበቃል። ወደ አለመኖር ትመለሳለች። ጽሑፉ እንደሚለው ቅጣቱ ወደ ንስሐ ወይም ወደ እግዚአብሔር ፍቅር አይመራም። የመጨረሻ የማጥፊያ ሂደት ነው። ገባኝ።
ዘላለማዊ ስቃይ ቢኖር ኖሮ ኃጢአትና ስቃይ በሆነ መልኩ ለዘላለም ይኖራሉ ማለት ነው? ልክ ነህ። ይህ ጽሑፍ ግን ኃጢአት ሙሉ በሙሉ እንዲጠፋ ይፈልጋል። እሺ፣ ይህ ሁሉ ታዲያ ምን ማለት ነው? ኃጢአት ጠፋ፣ ኃጢአተኞችም የሉም። የዚህ ታላቅ የፍርድ ሂደት የመጨረሻ ግብ ምንድን ነው? የሁሉ ስቃይና ጥፋት ለምን አስፈለገ? ዋናው ዓላማ ኃጢአትን እና ኃጢአት የመስራት ዕድሉን ሙሉ በሙሉ ማስወገድ ነው። ጽሑፉ እንደሚገልጸው ሁለተኛው የሥላሴ አካል የመጣው የዲያብሎስን ሥራ ለማጥፋት ነው። ኃጢአት የፍጥረት ሥርዓትን የሚያዛባ ነገር ስለሆነ ሙሉ በሙሉ መወገድ አለበት። አዎ፣ ኃጢአት ሲጠፋ ሞት፣ ጽሑፉ የኃጢአት ውጤት ይለዋል፣ እና ሲኦልም ወደ እሳት ባህር ይጣላሉ። ይህ ማለት የኃጢአት ውጤቶችና መገለጫዎች በሙሉ ከፍጥረት ይወገዳሉ። ይህ የፍጥረት ንጽሕና ሂደት ይመስላል። ጥሩ አገላለጥ ነው። ጽሑፉ የሰማዕታትን ሚናም ያነሳ። ለምን የነሱ ሞት ነው ይህን ያህል ወሳኝ የሆነው? ሰማዕታቱ የምስክር ሕግ እውነትና ሊፈጸም የሚችል መሆኑን የሚያረጋግጡ የመጨረሻ ምስክሮች ናቸው። እንዴት? ተቃውሞና ሞት ቢገጥማቸውም እንኳ ለዚህ ሕግ ታማኝ በመሆን ሕይወታቸውን ሰጥተዋል። ጽሑፉ እንደሚለው ሕይወታቸውን እስከ መስጠት መድረሳቸው ሕጉ በፈቃደኝነት ሊከበር እንደሚችል ያሳያል። የተቀጠረው የሰማዕታት ቁጥር ሲሞላ የሕጉ እውነተኝነት ይረጋገጥና የመጨረሻዎቹ ክስተቶች ይጀምራሉ። የእነሱ መስዋዕትነት የፍርድን መሠረት ያጸናል። ስለዚህ የፍጥረት ፍጻሜ የሚመጣው መቼ ነው? ሁሉም ነገር ወደ ቦታው የሚመለሰው መቼ ነው? ይህንን ክፍል ስናጠቃልል በጽሑፉ መሠረት የፍጥረት ፍጻሜ የሚሆነው ነፃ ፍቃድ ፍጹም ሲሆንና ማንም ፍጡር ኃጢአት በማይሰራበት ጊዜ ነው። ፍርዱ ይህንን ያረጋግጣል ማለት ነው። አዎ፣ ፍርዱ ኃጢአትና ኃጢአተኞችን በማስወገድ የቀሩት ፍጡራን ያለ ጥርጣሬና ያለ ኃጢአት የመስራት ዝንባሌ እንዲኖሩ ያደርጋል። በጽሑፉ አገላለጽ ፍጡር የሆነው ሁለተኛው አካል ፍጡራን በሚረዱት መንገድ ማለትም በይፋዊ የፍርድ ሂደት ፈርዶ ጊዜንና ምድርን ይወርሳል። ከዚያም በኋላ ፍጥረት ወደ መጀመሪያው ንጹሕ ዓላማው ይመለሳል። የዛሬውን ውይይት ስናጠቃልል ይህ ስነ መለኮታዊ ጽሑፍ ስለ መጨረሻው ፍርድ በጣም ውስብስብ እና ዝርዝር እይታ ያቀርባል። በጣም በፍቅር ሕግ ላይ የተመሠረተ ፍርድ ይቅርታ ሊሻር እንደሚችል የሚገልጸው አስደንጋጭ ሐሳብ። አዎ፣ ያ በጣም ትልቅ ነጥብ ነው። ፍርዱ ፍትሐዊነቱን ለሁሉም ለማሳየት በይፋ መካሄድ እንዳለበት እና ቅጣቱ እንደ ጥፋት ክብደት የሚለየና በመጨረሻም ወደ አለመኖር የሚያደርስ መሆኑን ተመልክተናል። የመጨረሻው ግብ ደግሞ ኃጢአትና የኃጢአት ዕድልን በማስወገድ ፍጥረትን ፍጹም ማድረግ ነው። በትክክል። ለአድማጭ አንድ ጥያቄ በማንሳት እንጨርስ። ይህ ጽሑፍ እንደሚለው ፍጡራን ፍትሑን ተረድቶ እንዲቀበሉና በዚህም ነፃ ፈቃዳቸው ፍጹም እንዲሆን ፍርዱ በይፋ መከናወን አለበት። እሺ፣ ይህ እንግዲህ አንድ ጥያቄ ያስነሳል። ስለ ነፃ ፈቃድ ምንነት ምን ይጠቆመናል? ፍጹምነቱ ከውስጣዊ እምነት ወይም ከግል ምርጫ ብቻ የሚመነጭ ሳይሆን ውጫዊና ይፋዊ የፍትህ ማሳያን የሚጠየቀውንስ? በጣም ጥሩ ጥያቄ ነው። ነፃ ፈቃድ ፍጹም ለመሆን የሌሎቹ ውድቀትና የፍትሁን አፈጻጸም መመልከት ግድ አስፈላጊ ነው ማለት ነው። ይህ በቀጣይ ሊጠየን የሚገባው ጥያቄ ነው።